ዴናችን ምርጦች አሁን ከምሽቱ 5 ሰዓት ሆኗል። ጨጓራዬን አሞኝ በጣም ህመም ብላችሁ ህመም እንዳይመስላችሁ የሚያስጠላ ህመም ታውቃላችሁ? ወይኔ በጣም የሚያስጠላ በተለይ ብቻዬን ስለሆንኩ ይከፋኛል። ዝም ብሎ በቃ የኔ ብቻዬን ስሆን ምናምን ነገር ያስጠላል። ግን ምን አሰብኩ መሰላችሁ? እንኳንም ባል አልኖረኛል። ባል ቢኖረኝ ኖሮ ማለት ነው ዛሬ ወጫጭቄ ነበር መገለው። በተለይ ግግም ያለ ሰው ከሆነ አይዞሽ እናንተን ያለውልሽ አይዞሽ ምናምን ማለት ማይለኝ ከሆነ ህመም የማይገባው ከሆነ መገለው ነው መሰለኝ ማርያም። ያው ብቻዬን ነው የማወራው። እንቅልፍ መባል ነገር የለም። ታድላችሁ ግን ከሰው ጋር የምትኖሩ ሰዎች እግዚአብሔር እኔ ሲያመኝ በጂ ነው የምልኝ። በቃ ዋው እናንተ እንዴት ነው የማምረው? በመሀል እንደዚህ ያደርገኛል። ያው ኧረ አመመኝ ጨጓራዬን ወዶች ምን ላድርግ? እግዚአብሔርን ጀርባዬ ሁላ ነው የሚነደው። በቃ ጀርባዬ ታድላችሁ ልተኙ ነው እናንተ ተኙ። ድንገት ቢያማችሁ እንኳን ምን ሆነሽ ነው? እኔ አሁን እዚህ ጋር ድፍት ብል ማን ነው ምን ሆነሽ ነው ማለት ምን ሆና ነው ምናምን ብሎ እንትን መለኝ ሰው የሚጠይቀኝ ሰው የሚደውልልኝ ሰው አዋሳው እንዴ ያለ ራሱ አይመስለኝም። ማዘር ነበረች፣ እሷ ስልኳ ዝግ ነው፣ ባትሪ ማብራት የላትም። አንድ የተረገመች ጓደኛ አለችኝ፣ በወር በሁለት ወር ነው የምትደውለው። እውነታውን እዚህ ድፍት ብል ማን ነው የሚያነሳኝ? መጨረሻዬን አሳምረው አደራ። አደከምኳቸው አይደል? የሚጠይቀኝ ሰው ስለናፈቀኝ ነው። ከእናንተ ጋር ላውራ ብዬ እኮ ነው። እየደወላችሁ ምናምን ነገር እንዴት ነሽ ደህና ነሽ አይዞሽ ምናምን በሉኝ እስኪ። እውነት የሆነ ብርቅ ይሆንብኛል እኔ እንደዚህ ስባል። አንደኛ በሽታዬ ምናምን ነገር ለሰው አላወራም። እውነቱን ለመናገር ለሰው አልናገርም። እኔ ለምን እንደሆነ አላውቅም። ቤቴ ናት። ስራ ቦታ ከሄድኩኝ ካመመኝ ሌላም ካን ፈጥሬ ነው አመመኝ ብዬ አልሄድም ወደ ቤት። አሞኝ አላለም ፊቴ ላይ ካወቁ ነው እቤቴንን በቃ ብዙ ነገራችን የምንችለው ምድሮ መቀባጥረው። በጣም ይቅርታ በቃ ተኙ እናንተ። እኔ ግድግዳ ስቧጥጥ ነው ማድረው ወዶች። በቃ ደህና ደሩ። ቻው